ስለት ማለት እንደ ስሙ ስለት ነው። ምን ማለት ነው? የሶምሶን አባት ማኑሄ እና ሚስቱ እግዚአብሔር አምላክ ልጅን ከሰጣቸው በኋላ የፍየል መስዋዕትን እንዳቀረቡ ይናገር። ስለት ማለት ያ ነው። የትኛውም ኦርቶዶክስ በነገራችን ዘይት መሸጥ ይቻላል ወይስ አይቻልም? አይልም። የሩብ ጸሎት መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ አይከራከርም። መግባት እኔ doesn't make sense እና ፕሊስ በቃ በሐሳብ ፋራን ነው አራዶችን ነው ሁላችንም የአንዲት ቅዱስ ቤተክርስቲያን ልጆች እስከሆነ ድረስ ያንዳችንም ለአንዳችንም ጭምር ማመን ነው። እንግዲህ ትልቁ ነገር ምንድነው መሰላችሁ? እናንተ ብቻ ኃጢአተኞች እንደሆናችሁ ፊል እንዳታረጉ ነው። ወይ ምን አልኩ? ማታ ማታ እየገባህ አይደለም? ማታ ማታ እየገባሁ አይደለም፣ ግን አሁን ልገባ ነው። በነገራችን ላይ በጾሙ እዚሁ ቲክታክ ፕላትፎርም ላይ ያሉ እህት ወንድሞችን እድሜ ቀረብ ቀረብ እያደረግን እናወራለን ጌታ ከፈቀደ። ኦኬ እሺ። ዛሬ የገባሁት ምንም አይነት ትምህርት ያሰቦችን ለማንሳት አይደለም እና ሁልጊዜ ከላይ ስወጣ በሜሴጅ ሪኩዌስት በጣም ብዙ ሜሴጅ ሪኩዌስቶች በጣም ብዙ ያጋጥሙኛል እና ከብዛታቸው የተነሳ ሳላነባቸው እወጣለሁ እና ተወዳጆች ለእናንተ ምድል እንስጥ። ኦርቶዶክሳዊ ለሆናችሁ እህቶች ወንድሞች፣ ፕሮቴስታንቶችም ከሆናችሁ ትችላላችሁ እና እኔን ለመውራት ፈልጋችሁ ነገር ግን ሜሴጅ ሪኩዌስት ሳልመልስላችሁ ምናምን ድንገት ቀርቶ ስታዝኑብኝ ስታማረሩ ምናምን የነበራችሁ ሰዎች እድል ልስጥ ብዬ ነው ዛሬ እና ዛሬ ለእናንተ ነው እድል የምንሰጠው ማለት ነው። ገሱን ከፍተውና ያው ገስ እየላካችሁ መግባት የምትፈልጉ እህት ወንድሞቻችን ትገባላችሁ። እንግዲህ ስለምን ልታወሩ እንደሆነ ምናልባት እኔ አላውቅም እና ምናልባት በዚህ አጋጣሚ ተስፋ በመቁረጥ ራስን በማጥፋት ስሜት ላይ በተለያዩ ሱሶች በተለያዩ ጉዳዮች ተጨንቃችሁ ድንገት ማውራት የምትፈልጉ ወንድሞች ካላችሁ አሁን ላይ እድሉን እንሰጣለን እና ከእናንተ ጋር በቻልነው አቅም እናወራለን ማለት ነው። ጌታ መንፈስ ቅዱስ ይርዳን። ምን ላድርግ እኔ ገስቱን ልክፈተውና ለሁላችሁም እድል እሰጣለሁ። ለሁላችሁም እድል እሰጣለሁኝ። እናወራለን። እሺ የኔ ተወዳጆች፣ ድንግል ወደ እኔ ዘንድ ዘንድ እንዴት ይሆነ ተቡ ተመስገን። ዲያቆን ሰላም ብያለሁ። እስጢፋኖስ ኤርሜ ኤችዲ ጠፉ። ዲያቆን ምን ነው ተምዬ እንዴት ነህ? የእግዚአብሔር ሰው ሰላም ብያለሁ። አለሁኝ። ተሚ እንዴት ነህ? ይሄ ድምፅን ይህ ሰላምታ ሲጠፋብህ የት እንደምትገባ እንገናኛለን። በትክክል ሰላም አትለኝም? አለሁኝ። ሰላም ነህ ወይ? ተመስገን። ተሚ ጌታ አለ። እንዴት ነህ? አረ በቅዱስ ሚካኤል ተው፣ ግድ የለም ቶሎ ሰላም ተባባሉ። እንዴት ነው ነገር እንዴ? ወንድማችን ተመስገን እንኳን ደህና መጣ። ዲያቆን እንኳን ደህና ቆየኝ። ሰላም ነው? ጠፍተሃል ዲያቆን። ደህና ነኝ። በዚህ አጋጣሚ ተወዳጆች ወንድማችን ተመስገን ከፕሮቴስታንቲዝም እንዴት ወደ ኦርቶዶክሳዊት ቅድስት ቤተክርስቲያን እንደተመለሰ የራሱን የግል ታሪኩን ያው በግማሽ ደግሞ ምስክርነቱንም ጭምር በዩቲዩብ ላይ ለቋል እና በዚህ አጋጣሚ እውነት ሲገለጥ የሚለውን የዩቲዩብ ቻናል ሁላችሁም እየገባችሁ ሰብስክራይብ እያደረጋችሁ እሱንም እያገዛችሁት በተመሳሳይ ደግሞ እዛ ላይ የሰጠውን ምስክርነት ሁላችሁም እንድታደምጡት በሉ ጊዜ ስም ጠይቃለን። ስፔሻሊ ፕሮቴስታንት የሆናችሁ እህት ወንድሞቻችን ስፔሻሊ እና አይታችሁት ተመልክታችሁት ስፔሻሊ ፕሮቴስታንቶች ማለት ነው የሆነ ውስጣችሁ ላይ ገባ ይችላል። ይሄማ ውሸት ነው ልትሉ ትችላላችሁ።
እና ውሸት የመሰላችሁን ነገር በአጠቃላይ ተሙን በግል ፕሊስ ጠይቁት። ምን አይቶ ነው ወደዚህ ቅዱስ ቤተክርስቲያን የተመለሰው? ተሙ ማለት ከዚህ በፊት ከኛ ጋር ይሰዳደብ የነበረ ይዘላለፍ የነበረ ኃይለ ቃል ይሰናዘር የነበረ ልጅ ነው እና ነገሩን ሁሉ ልክ የጳውሎስን ነገር የቀየረ ጌታ ኢየሱስ ጳውሎስን ከአሳዳጅነት ወደ አጥማጅነት የቀየረ ጌታ የተሙንም ልብ እንዴት አድርጎ ነው ወደ እውነተኛው መንገድ የመለሰው የሚለውን ፕሊስ ገብታችሁ ተመልከቱ ለማለት ነው። እሺ ለሁሉም አንዳንድ እድል እሰጣለሁ እና እኛን ማውራት የምትፈልጉ እንግዲህ ገስ ትልካላችሁ። እንግዲህ ዛሬ ለእናንተ ነው ያው ታይም የምንሰጠው ማለት ነው። አንዳንድ ሰው ላስገባ። እሺ እሺ ሰላም ሁላችሁ። እግዚአብሔር ይመስገን። እንደምን አለ? ምን አልከኝ ፈለገ? ትንሽ ጫጫታ ስላለብኝ። እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ አንድ ጥያቄ ጠይቄ ልውጣ። ብዙ ሰው ስላለ አንዱን ብቻ ጠይቄ ልውጣ። የኔ ጥያቄ ማታ ቲክቶክ ላይ ትንሽ የሰማሁት ነገር ነው ስለ ስለት። ማለት አሁን የግል ጥያቄ አለኝ ግን እሱ ይደርሳል ብዬ ነው። እሱ ጥያቄ ስለጫረብኝ ስለ ስለት ማወቅ ፈልጌ ነው እና መጽሐፍ ቅዱስ ላይ እንዲህ ነው እያሉ አንዳንድ ፕሮቴስታንቶች ሲያወሩ ስለሰማሁ ምንድን ነው አሉ? ምን እያሉ ስለትን ገለጹት? የተጠቀሙትን ቃላት መጠቀም ስለማልፈልግ ነው እና ስለት እንደ መናገር የፈለኩት ግልጽ ነው። ከኔ አፍ ማውጣት ስለማልፈልግ ማለት ደስ ስለማይል እና ስለት ምንድነው ቤተክርስቲያናችን ያለው አስተምሮ ወይም ከምን አንጻር ነው ፍቃዱስ እንዴት ነው የሚለውን ነገር ማወቅ ፈልጋለሁ። ኦኬ በመሰረቱ በነገራችን ላይ አስተምሮ አይደለም ተወዳጆች፣ ማለት እንደ ዶግማ በቤተክርስቲያናችን ያለ አስተምሮ አይደለም። ስለት ማለት እንደ ስሙ ስለት ነው። ምን ማለት ነው? ሰዎች የልባቸው ቋጠሮ የቤታቸው ጎደሎ በበዛ ጊዜ ወደ ቤተ መቅደሱ ቀርበው እግዚአብሔር አምላካቸውን የሚማጸኑበት ነው። እግዚአብሔር አምላካቸውን የሚማጸኑት ኦኬ በልባቸው ስላለው ቋጠሮ በቤታቸው ስላለው ጎዶሎ። እናም እግዚአብሔር የልባቸው መሻት ከፈጸመላቸው በተመሳሳይ እነሱ ደግሞ ለመቅደሱ ይህን እናረጋለን፣ ራሳቸውንም ከሆነ እነሱም የእግዚአብሔር መቅደሶች ስለሆኑ እኛም ይህን እናረጋለን እያሉ ጀስት ፕሮሚስ መግባት ነው፣ ቃል መግባት ነው እንጂ ሌላ ምንም አይነት ተአምር የለውም። አንዳንድ ጊዜ ፕሮቴስታንቲዝም በጣም በምን አይነት ወርድ ልገለጸው መሰላችሁ? ጀስት ፋራ የሆነ አስተሳሰብ ያለው ቲም ስለሆነ ፋራ እንደምታውቁት ፋራ ነው። በቃ አንድ ነገር ከነከሰ ነከሰ ነው። ያው እዚህ ውስጥ ያላችሁ ታላዶች ስለሆናችሁ ልንገራችሁ ብዬ ነው። እና ለምሳሌ ስለ ጸሎት እናንተን ለመቆም ሲፈልጉ በደንብ እንድትረዱ ብዬ ነው። ስለ ጸሎት እናንተ መቆም ሲፈልጉ መጽሐፍ ቅዱስ የሚለው ስትጸልዩ አባታችሁን ብቻ ብላችሁ ጸልዩ ነው የሚለው። ስለዚህ በሰላም ቅዱስ ገብርኤል ለምን ትጨምራላችሁ ምናምን ብሎ ወከባ ይፈጥራል። ኦኬ እሺ መልካም ትሉና እጆቻቸውን ይዛችሁ ወደ ቸርቻቸው ስትሄዱ ያንን ጸሎት ራሱ ያጸልያችሁ። አባታችሁን የሚለውም ጸሎት አይጸለይም። እዛ ራባጃራባባባ ሻባላላ ማርዶኒ ሪቢቢቢቢ ሃርጋዱላ ራባጃራባባ እያለ ስድ ንባብ ያሸመድድሃል። ከዛ በኋላ ጀስ የነበረውንም ራሱ አስተሳሰብን ይቀይረዋል። ቀድሞ ግን አባታችሁን ብቻ ነው የሚጸልየው ብሎ ነው አንተን ከነበርክበት ነገር የሚነቅል እና ምንም በብዙ ነገር ጀስ የፋራ አይነት አካሄድ ነው የሚሄዱት።
ለምሳሌ አንድ ሰው አባታችን ሆይ ብላችሁ ጸልዩ ይባል እንጂ ከዛ ውጪ ጸሎትን መጸለይ ይችላል። ምንም እንዳጨብሩ የሚባል ነገር የለም። ለምሳሌ አንድ ሰው ከእንቅልፉ ሲነሳ ቅዱስ አምላክ ሆይ በሰላም እንዳሳደርከኝ በሰላም አውለኝ ማለት ይችላል። እንዴ ምግብ እየተመገበ ምግቡን በስመ ሥላሴ ባርኮ አቤቱ አምላካችን ሆይ በዚህ ሰዓት ተርበው ያሉትን ተጠምቶ ያሉትን ወገኖቻችን በምሕረት ዓይን ተመልከትልን ማለት ይችላል። ሐሳቡ ከመጽሐፍ ቅዱስ እስካልወጣ ድረስ ምንም አይነት ችግር ኖሮት አያውቅም። በተመሳሳይ ስለት ማለት ሰዎች እግዚአብሔርን ሄደው ተማጽነው ከዛ በኋላ ለመቅደሱ ፕላስ ደግሞ እነሱም በመንፈስ ሕይወታቸው ለውጥ እንዲያመጡ ቃል የሚገቡበት ሂደት እንጂ ሌላ አይነት ጉዳይ ኖሮት አያውቅም። ሌላ አይነት ችግር ያለው ነገር ነው ካሉ ግን እንግዲህ ገብቶ ከኛ ጋር መውራት ይችላሉ። በነገራችን ላይ የሳምሶንን ታሪክ መጽሐፍ ቅዱስ ላይ ካነበባችሁ ስፔሻሊ መጽሐፈ መሳፍንት ምዕራፍ 13 ሙሉን ስታነቡት የሶምሶን አባት ማኑሄ እና ሚስቱ እግዚአብሔር አምላክ ልጅን ከሰጣቸው በኋላ የፍየል መስዋዕትን እንዳቀረቡ ይናገራል። ስለት ማለት ያ ነው። የልባቸው መሻት ከተፈጸመላቸው በኋላ የቤታቸው ጎዶሎ ከሞላላቸው በኋላ የፍየል መስዋዕትን እንዳቀረቡ ይናገራል። አሁን ፍየል ለእግዚአብሔር የሚጠቅሙ ጉዳይ ሆኖ ነው አይደለም። ነገር ግን ጀስት ለአምላካቸው ካላቸው ክብር የተነሳ ቃል በልባቸው ያሰቡትን ነገር በልባቸው የጸለዩትን ነገር እግዚአብሔር አምላክ ስላሳካላቸው የፍየል መስዋዕትን እንዳቀረቡ መጽሐፍ ቅዱስ ይናገራል። ስለት ማለት ጀስቲያ ነው። ምንም አይነት ሌላ ከመጽሐፍ ቅዱስ የወጣ ሐሳብ የለውም። እና አንዳንድ ጊዜ ፋራ መሆን ጥሩ አይደለም። ነገሮችን ስንቃወም እኔ ለነገሩ በጣም ከወረደ አይነት ሎጂክ ጋር አብሮ ወርዶ ራሱ መታገል በጣም ነው ግራ የሚያጋባው። ለማንኛውም ፕሮቴስታንቶች ከእናንተ ጋር የምንለያየው በስለት አይደለም። ስለት መሳል አለመሳል ተባብለን እኮ አይደለም የተለያየ ነው። አረ ፕሮቴስታንቲዝሞች እኔ ፕሊዝ ፋራቱ እንደዚህ አይነት ሰው የሆነ ላይፍ ከፍቶ ምናምን ካያችሁት በቃ ፋራ ፕሮቴስታንት ነው። አረ በኢየሱስ ስም ብላችሁ ነው ማለፍ ያለባችሁ። እውነቴን ነው። ምክንያቱም እኛ ኦርቶዶክሲያን እና እናንተ ምንለያየው ስለት መሳል ይቻላል ወይስ አይቻልም በሚል አይደለም፣ የኔ ተወዳጆች በሚል አይደለም። በዋናነት ከሁሉ በላይ በነገረ ክርስቶስ ነው። ኢየሱስን አታውቁትም፣ ነገረ ክርስቶስን አታውቁትም። በዋናነት የምንለያየው በትምህርተ ሥላሴ ነው። ሥላሴን አታውቁ ፕሮቴስታንቶች። ሥላሴን የሚያክል ትልቅ በቅዱስ ሚካኤል ከሰማይ የሰፋን ሐሳብ እንዲሁ ሳታውቁት ምኑን ከምኑን ሳታረጋግጡ ከኛ ጋር ትልቁ ልዩነታቸው ያሆኑ ሳለ ስለት መሳል ይቻላል ወይስ አይቻልም? ቤተክርስቲያን ሲገባ መሳለም ይቻላል ወይስ አይቻልም? አረ ቅዱስ ሚካኤል፣ አረ ኢየሱስ። እኔ ይሄ ብሎን የጎደላችሁ ጴንጤዎች ናቸው እንደዚህ የምትሉት። ኔዌስ አረ በቅዱስ ሚካኤል አረ ተረጋጉ ፕሊዝ። እኔ በጠዋቱ ለምን ግን ክፉ ነገር አታናግሩኝ እንጂ እንደዚህ የሚባል ነገር የለም። ትልቁ ልዩነታችን አልኳችሁ ነገረ ሥላሴ፣ ትምህርተ ሥላሴ በቃ በጣም ትልቁ ልዩነታችን ያለው ነገረ ክርስቶስ ነው። ነገረ ድነት በነገረ ድነት በነገረ ክርስቶስ በትምህርተ ሥላሴ መጥቶ መሞገት ከኦርቶዶክሲያን ጋር ትልቁ ልዩነታችን ያንን ቀዳዳ ሳታጠቡት ወርዱ። አረ በኢየሱስ የትኛውም ኦርቶዶክስ በነገራችን ዘይት መሸጥ ይቻላል ወይስ አይቻልም? አይልም። የሩብ ጸሎት መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ አይከራከርም። አረ በኢየሱስም ትክክል አይደለም እኮ ነገሩ። ግን በእኛና በእናንተ መካከል ያለው ልዩነት የትምህርተ ሥላሴ የነገረ ክርስቶስ የነገረ ድነት ጉዳይ ስለሆነ የትኛውም ኦርቶዶክሳዊ በጣም አራዳ ስለሆነ እንደዚህ አይነት ሀሳብ አያነሳም። ቅዱስ ሚካኤል ስም እና ለማንኛውም እንደዚህ አይነት ሀሳብ በቃ አይነሳም ነው። ለምን ለመረዳት ኦርቶዶክሳዊ አረዳድ ስለሆነ የግድ የሚፈጠረው እዛ ላይ በመጀመሪያ መሰረት የሆኑ ትምህርቶችን ማመን አለባችሁ። ለምን ለማለት ፈልጌ ነው ወደ ቁም ነገሩ ስገባ በሃሎተ እግዚአብሔር ያላመነን ሰው ኤቲስት የሆነን ሰው ፓጋን የሆነን ሰው ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረት ተረት ነው። ሙሴ እኮ ቀይ ባህርን ከፍሏል። አልከፈለም? ተወዳጆች ከፍሏል። ለዛ ሰው ግን ተረት ተረት ነው። በቃ አሰክስ ነው የሚል። ለምንድን ነው የሚለው መሰላችሁ? ምክንያቱም ገና ያ ሰው እንኳን ሙሴ ቀይ ባህር መክፈል አለመክፈሉን አይደለም እግዚአብሔር ራሱ አለ ብሎ አላመነም። እግዚአብሔር አለ ብሎ ያላመነ ሰው ሙሴ ቀይ ባህርን ከፈለ አልከፈለ ከሱ ጋር ክርክር መግጠም በራሱ ይሄ የጤና እክል ነው። የጤና እክል ነው። ስለዚህ በመጀመሪያ ያ ሰው ማመን ያለበት ምን ነው ተወዳጆች?
ሃሎት እግዚአብሔርን በመጀመሪያ ፈጣሪ እንዳለ ማመን አለበት። ሁሉን ቻይ የሆነ ኤልሻዳይ አዶናይ ቅዱስ የሆነ የዋህ ሩሩ ቸር ጌታ እንዳለን ማመን አለበት። ያ ቅዱስ አምላክ ደግሞ ኦኬ በጸጋ ቅድስናን እንደሰጠ ለቅዱሳን መላእክት ለቅዱሳን ሰዎች በጸጋ ቅድስና እንደሰጠ ማመን አለበት። ከዛ በኋላ ያኔ ያምናል። ሙሴ ቀይ ባህርን ከፍሏል። ኦኬ ሙሴ በራሱ ኃይል አንዳች ነገር ሊያደርግ አይችልም። በማን ኃይል ቀይ ባህርን ከፈለ ይላል? በእግዚአብሔር ኃይል። ያንን ያምናል። ከዛ ውጭ ግን ለሱ ተረት ተረት ነው የሚሆኑ። እንደ ኢያሱ እኮ በሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት አረ ያሰክሱ ፕሊዝ እንዴ ምን ሆናችሁ ነው የሚላችሁ። ምክንያቱም ሁልጊዜ በየቀኑ 24 ሰዓት የሚሆነው ፀሐይ በምስራቅ ወጣ በምዕራብ እየገባች ነው። ስለማይሆን ነገር ነው። ምን ለማለት ፈልጋችሁ ነው የሚለው። ካላንደር አታበላሹ እንጂ ነው የሚላችሁ። ኢያሱ በገባዖን ሰማይ ላይ ፀሐይን አቆሞ ነበር ብትሉት ልክ እንደዛው በቃ ስግጥ ማለት ነው። በቃ ፋራ የሆነ አስተሳሰብ ነው ያልኩት። ከዚህ አንፃር ለመሰደብ ፈልጌ አይደለም። ስለዚህ ምን እናደርግ ተወዳጆች፣ ትልቁ ልዩነታችን በእኛና በፕሮቴስታንቲዝም ይህ አይደለም። አሁን አንድ ኦርቶዶክሳዊ ምን እንደሆነ ለመጠየቅ ቢረዳ መልካም። ሀሳቡን ፈርተነው አይደለም የኔ ተወዳጆች፣ ለማብራራት ቃላት አጥሮንም አይደለም። ግን ፕሮቴስታንት ከሆነ ሰው ጋር ትልቁ ልዩነታችን ቅድም ያነሳናቸው ሀሳቦች ናቸው። ያንን ቀዳዳ ሳናጠበው ኦርቶዶክስ ያረዳድ ወደሚሹ ሀሳቦች መግባት እኔ doesn't make sense እና ፕሊስ በቃ በሀሳብ ፋራን ነው አራዶችን ነው። ልክ የትኛውም ኦርቶዶክሳዊ ከፕሮቴስታንት እዚህ አሁን እኛ መቼ ነው ላይፍ ከፍተን ገስሩም ይዞ መጽሐፍ እስቲ ያሳዩኝ መጽሐፍ ቅዱስ ላይ በሉ ፕሮቴስታንቶች ነው አውጡና ስግጥ ብሎ እንደዛ ላይፍ የሚከፍት ኦርቶዶክስ የራሱ ካለ እኔ ፋራ ነው የምለው። የለምም ሲጀመር እንደዛ ላይፍ የሚከፍት የለም። ምክንያቱም ከፕሮቴስታንት ይዝ ጋር የሚለየን ገስት ይዞ ሩም ውስጥ መጸለይና ለመጸለይ አይደለም። ኦኬ ዘይትና ጨው የቱ ጋር ነው የተሸጠው? ነው እስቲ ፕሮቴስታንት አሳዩኝ መጽሐፍ ቅዱስ የማስረጃ ምናምን የሚባል ነገር የለም። አንዳንድ ጊዜ በምንድነው ይሄን ምሳሌ ያነሱት መንፈሳዊ የሆነን ኤክሰርሳይዝ የምናደርጋቸው ነገሮች በአጠቃላይ መጽሐፍ ቅዱስ ውስጥ ተጽፏል ማለት አይደለም። መጽሐፍ ቅዱስ የመሰረት ኖሯቸው ነው ኤክሰርሳይዝ የምናደርጋቸው ነው ባጭሩ። ቢሆንም ግን እንደው አንድ ኦርቶዶክስ አንድ ፕሮቴስታንት እንደዛ ብሎ አይጠይቅም ነው ባጭሩ። እወዳቸዋለሁ እና አሁን በቻልነው አቅም ምን እናደርግ መሰላችሁ ተወዳጆች፣ ትምህርታዊ ጥያቄዎችን አይደለም ዛሬ የምናነሳው። በደንብ አዳምጡ። ትምህርታዊ ጥያቄዎችን ሳይሆን የምናነሳው በግል እኛን ማውራት ፈልገው ለነበሩ ሰዎች ነው ድል እየሰጡ ያሉት። እና የኔ ተወዳጆች ፕሊስ ግድ የለም አንዳችን የአንዳችንን እድል አንያዝ እባካችሁን። ከዚህ ቀደም ለምሳሌ ፕሮቴስታንት የሆኑ ሰዎች ራሱ እየገቡ ማውራት ሲፈልጉ ኦርቶዶክሳዊ የሆናችሁ ቶች ወንድሞችን ተጭነን እንደነበረ ሁሉ ኦኬ እነሱ ገብተው እንዲያወሩ ማለት ነው። በተመሳሳይ ዛሬም ደግሞ ትምህርት የሆኑ ሀሳቦች ላይ ጥያቄ ያለን ሰዎች አይደለም ዛሬ ገስ ምንልከው ምን አይነት ሀሳብ ያለንን በግል እኛን ማውራት ፈልጋችሁ በተለያዩ አጋጣሚዎች እኛን ማውራት ፈልጋችሁ ነገር ግን በተለያዩ ሪዝኖች ሳታወሩ የቀራችሁ እህት ወንድሞቻችን በተለይ አሁን ጊዜው ጾም ነውና ከመንፈሴ ድካም ጋር ተያይዞ በሱስ ህይወት በትዳር ህይወት በጣም ከባድ በሆነ የትዳር ህይወት በሱስ ህይወት ውስጥ ራስን በማጥፋት ስሜት ውስጥ እና ደግሞ ሌሎችም በጣም ተደራራቢ ችግሮች ኖሮባችሁ በቀጥታ እኛን ማውራት ፈልጋችሁ ጭንቀታችሁን ለእኛ ማካፈል ፈልጋችሁ ነገር ግን ኦፖርቹኒቲ ሳታገኙ ቀርታችሁ የነበራችሁ እህት ወንድሞቻችን ዛሬ ለእናንተ ነው ድል የምንሰጠው። ስለዚህ እኔ ተወዳጆች ከዚህ በኋላ አሁን ገስ ስናስገባ ትምህርታዊ ሀሳብ ላይ ዙሪያ ጥያቄ ያላችሁ ቶች ወንድሞች ዛሬ እናንተን እንጫናለን ማለት ነው። ልክ እንደሌላው ጊዜ በውስጥ መስመር ጥያቄያችሁን አቅርቡ ነው የምንለው። በውስጥ መስመር ጥያቄያችሁን አቅርቡ ነው የምንለው። ዛሬ ለእነዚህ ቶች ወንድሞች እድል እንሰጣለን። እሺ አለልኝ አባቴ ዘመን የሚሽር። እንዴት አደራችሁ? እግዚአብሔር ይመስገን። እንደምን አለሽ? በጣም ደስ ብሎኛል። እውነት ለመናገር ስላገኘሁት ፈለገ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ የምኖረው ከኢትዮጵያ ውጭ ነው እና በቃ ምን ብዬ ልንገርህ፣
የሆነ ህይወት አታልቅሽ። ማጥወረው ነገር የለም። ነግሪ ይሰማል ድምጼ? ይሰማል። አታልቅሽ። አሁን እኮ እንዲህ አይነት ያለቅሱን የነበሩት ወንድሞቻችን እኮ እንዳያለቅሱ እኮ ነው ይሄን እድል እኛም የከፈትነው እና አታልቅሽ። እሺ ምንድን ነው ማልቀስ ፈልጌ ሳይሆን ግን ያለጅነት እስካሁን ባለው እርምጃ በጣም በቃ ምን አለ በቃ ባላደርጋቸው ምናምን እነዛ ነገሮች ባልተፈጠሩ በህይወቴ ውስጥ በጣም በቃ ዞና ውሃ ሳይዝ ያለው ነገር የለም። በቃ ባዶ ሰው ታውቃለህ። ልጅ አለኝ፣ ባለትዳር ነኝ፣ ቤተሰቦች አሉ። ግን በቃ እግዚአብሔርን ባለማግኘቴ በቃ ምንድን ነው ያልኩት፣ በቃ ባዶ በቃ ባዶ ሰው ነኝ። አንዳንዱ ለምንድን ነው የምኖረው ብዬ አስባለሁ። ግን መልሼ ደግሞ እግዚአብሔር አንተ ስላለክ በጣም ማመሰግነው እላለሁ። ግን በቃ እናንተን ሳዳምጥ በተለይ መዝሙር ዛሬ በቃ በጣም ብዙ ሰው ጋር እየሄደ ሲናገር ምናምን አየዋለሁ። በቃ የኔ ውስጥ የሚናገር ይመስለኛል። በቃ የውስጥ ሀሳብ የሚረዳኝ ይመስለኛል። በቃ አሁን እናንተ ከምታስተምሩ አንጻር ምን አለበት ሀገር ሊሆን በዚህ ሰዓት ምን አለበት በቃ ንስኝ ተናገር ምን አለበት በቁር ብላለሁ። ግን አንዳንዴም ደግሞ ህይወት እንዲህ ናት። ባላሰብኩ መንገድ ትመራቅና ስደት ትሄዳለች። በቃ ላለቅስ ስፈልግ ምን እግዚአብሔርን አማርኛለሁ። በራሴ ስህተት ነው ያንን ነገሮች ያደረኩት ብዬ ደግሞ ውስጤን እንትን እለዋለሁ። ግን በጣም ነው የሚጸጽተው፣ በጣም ማለት ነው። በቃ ህይወት ውስጥ ከልጅነት እስከ እውቀት ባዶ ሆነህ ትኖራለህ። በቃ ይሄን እንደዛ ነው። አንዳንዴም ለመጸለይ ቆሜ ነው በቃ የሆነ ነገር አትጸልይ ግን ደግሞ ግን ለአንድና አባታችን እንኳን ብይት ልተኛል በጣም በቃ እየተናነቀኝ ሰው እየተኛል። አንዳንድ ደግሞ ትችተኛለ እግዚአብሔር ይመስገን እዛን ያለ ስራ በዛብኝ አለኝ ጊዜ በቃ ለመማር ለመጸለይ እግዚአብሔርን ለማውራት ጊዜ አለ። ግን በቃ አላውቅም ብለን እንዳለ ለምን እግዚአብሔርን እንድቀርበው ውስጥ ይፈልጋል። አያራኝ ነገር ኢትዮጵያ ነው። አሁን እዚህ እንኳን ሆነ ትንሽ ነገር ከተናገረ በቃ ኦኬ ለምን እንደዚህ በቃ ለምን ነገር ልሰጠው ምናምን ሲል ራሱ በቃ አላውቅም ለምን ነገር በቃ ሚለኝ ማለት ነው። እናንተ ቢያመልጠኝም የተቆራረጠውን አያለ እናንተ ስላላችሁ እግዚአብሔር ከእናንተ ተመራ ያለው ወንድሞች እግዚአብሔር ያዝን ስታችሁ በቃ ወይም ለሀገር ች እግዚአብሔር ፈልጋለ በቃ ምን ልበል እና ዛሬ ስላወቅሽ በጣም መቅደታችን በጣም ነው። በመጀመሪያ በጣም ወድሽ ሁላችንም የአንዲት ቅዱስ ቤተክርስቲያን ልጆች እስከሆነን ድረስ የአንዳችንም ህመም ለአንዳችንም ጭምር ህመም ነው። መቅደይ ምን አለ መሰለሽ በእውነት እንዳንቺ አይነቱን እንባ ብዙዎች በነገራችን ላይ በጸሎት ይለምኑታል፣ በጸሎት ይማጸኑታል። የጸጸት እንባ ማለት ነውና ባዶ ነኝ ያልሽው ከብዙ አንግል እንደሆነ ተረድቻለሁ። ከብዙ አንግል እና ባዶነትን ሊሞላ የሚችለው ደግሞ ያው ጌታ ኢየሱስ ክርስቶስ ብቻ እንደሆነ ታውቂያለሽ መቅደይ። አንቺ በእርግጠኝነት እስካሁን ባለሽ ህይወት በጣም ብዙ ነገሮች በህይወትሽ ተፈጥረዋል። ከብዙም ደግሞ የሰንሰለት ስርዓቶች ራሱ ክርስቶስ ኢየሱስ በእርሱ ታምር ነፃ አውጥቶሻል። ምን ማለት ነው? አንቺ በህይወትሽ እግዚአብሔርን ለማየት የታደልሽ ሰው ነሽ ማለት ነው። እና
በቻልሽው አቅም ከዚህ በኋላ መጥፎ የሆነ ጸጸትን ላለመጸጸት መሞከር። አንድ ማወቅ ያለብሽ ነገር ምንድን መሰለሽ መግዲ፣ ባዶ እንደሆነን የሚሰማን በኃጢአት መንገድ እንመላለስና ልክ ነፍሳችን የድፋምነት ስሜት ሲሰማት ወዲያውኑ ልንነጻ ይገባል። በክርስቶስ ኢየሱስ ወይም ደግሞ በንስሐ ሕይወት ታጥበን ካልነጻና ካልጸዳን ግን ባዶነት ይሰማናል። ሁሉም ነገር በቃ ከንቱ ነው የሚሆንብን። ስንዘምርም ንስሐ አልገባንም አይደል? ትውስ የሚለን ኃጢአታችን ነው። ስናመሰግንም ትውስ የሚለን ኃጢአታችን ነው። እኔ እኮ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደዚህ መጥፎ ሰው ነኝ ምናምን በአእምሯችን ይሄ መጥፎ የሆነ ጸጸት እንዲመላለስ ምክንያት ይሆናል። እና መግዲ በቻለሽው አቅም ከአንቺ የሚፈልገው ጌታ ኢየሱስ ክርስቶስ መልካም የሆነውን ጸጸት እንድትጸጸች ብቻ። በነገራችን ላይ መግዲ አንቺ ባለሽበት አይነት የኃጢአት መንገድ አንቺ ብቻ ሳትሆኝ ሁላችንም ነው የምንመላለሰው። ሁላችን እዚህ ምድር ላይ አንዳች ፍጡር በኃጢአት መንገድ ያልተመላለስ የለም። ምን ማለት ነው? ጌታው ክርስቶስ ኢየሱስን ያልበደለ አንድም ፍጡር የለም በመጽሐፍ ቅዱስ ላይ። ተወዳጆች በዚህ አጋጣሚ ይሄን ሐሳብ ሁላችሁ ብታደምጡ ደስ ይለኛል። በመጽሐፍ ቅዱስ ላይ ዳዊት በጣም ትልልቅ የሆኑ ኃጢአቶችን እንደሰራ ይናገራል። መጽሐፍ ቅዱስ እንደ ታሪክ ዳዊት የሰራቸውን ኃጢአቶች በአጠቃላይ ያስቀምጣል። እንደውም በክርስትና እንግዲህ ኃጢአት የሚረሳ ሆኖ ነገር ሳለ ለምንድን ነው ዳዊት የሰራቸው በደሎችና ኃጢአቶች በመጽሐፍ ቅዱስ ላይ የተጻፉ? ጠይቃችሁ ታውቃላችሁ? ዳዊት የሰራቸው ኃጢአቶችና ነውሮች ለምንድን ነው እንደ ታሪክ የተቀመጡት? ከዛ ውስጥ አንዱ ለምሳሌ ዳዊት በቤተ መንግስት ሲመላለስ ምንም የሚሰራው ስራ አልነበረም እና በቤተ መንግስት ሲመላለስ የኦሮምን ሚስት ተመለከተ። በነገራችን ላይ ለኃጢአት ሁሉ ትልቁ ራስ ስራ መፍታት ነው። ለዛ ነው በገዳም ያሉ አባቶች ስራ ላለመፍታት ስራ እንኳን ቢጠፋ ኮትኩተው ቆፍረው አርሰው ምን ብለው አንጸው በቃ እንደው ስራ እንኳን ቢያጡ ቆባቸውን ከእንደገና እየቀደዱ ከእንደገና የሚሰፉት ከእንደገና ቀሚሳቸውን እየቀደዱ ከእንደገና የሚሰፉት ስራ ላለመፍታት ነው። ምክንያቱም ስራ መፍታት የኃጢአት ጅማሩ ስለሆነ እና ዳዊት በቤተ መንግስት ሲመላለስ የኦሮምን ሚስት ተመለከተ፣ ትክ ብሎ አያት። እናም ወደ ቤተ መንግስት ጠራት፣ ከእርሷ ጋር ተገናኘ። እናም ትጸንሳለች ብሎ ሰጋ። ስለዚህ ኦሪዮን ካለበት የጦር ሜዳ ወደ ሀገሩ እንዲመለስ አደረገ። ስለ ጦር ሜዳው ብሎ ጠየቀው፣ ኦሪዮን መለሰለት። እናም ዛሬ በቤት ገብተህ እደር አለው። ፈቅጄልሃለሁ አለው ዳዊት። ያው መልካም ነገርን አስቦ ሳይሆን ኦሪዮን ከቤቱ ገብቶ አድሮ ከሚስቱ ጋር ተኝቶ ህፃኑ ቢረገዝ የኦሪዮን ልጅ ነው እንዲባል ማለት ነው ተወዳጆች። እና ኦሪዮን ከቤቱ ገብቶ ሳያድር ቀረ። በቤቱ በር ላይ ሌሊቱን ሙሉ ቆሞ አድሮ አሳለፈ። ከቤቱ ጣሪያ ስር ሳይገባ ማለት ነው፣ ከሚስቱ ሳይገናኝ። እናም ዳዊት በበነጋታው ይህን ነገር በሰማ ጊዜ ለምንድን ከቤቱ ጣሪያ ሳይገባ እንደቀረ ይጠይቀዋል። የዚህ ጊዜ ኦሪዮን ታቦተ ጽዮን በጠላትሽ ተማርካ ሳለ እኔ እንዴት ከቤቴ ጣሪያ በታች እገባለሁ? በፍጹም አልገባም ብሎ ይመልስለታል። ስለዚህ ዳዊት ኦሪዮንን ማስገደል ብቻ እንደሆነ አማራጩ አወቀና ደብዳቤ ጽፎ የሞት ደብዳቤ ለኦሪዮን ይሰጣል። ለወታደሮቹ አለቃ ሰጥቶ ኦሪዮን እንዲገደል ማለት ነው። ተወዳጆች እንዲህ አይነቱ ኃጢአት በመጽሐፍ ቅዱስ ላይ ተጽፏል እና ለእኛ ለክርስቲያኖች ምን ይሰራልናል ብላችሁ ጠይቃችሁ ታውቃላችሁ? ትልቁ ነገር ምንድን ነው መሰላችሁ? እናንተ ብቻ ኃጢአተኞች እንደሆናችሁ ፊል እንዳታረጉ ነው። ልበ አምላክ የተባለው ዳዊት እንኳን ፈጣሪውን እንዲህ ባለ መልኩ በድሎታል። ዳዊት ልበ አምላክ የተባለው እንግዲህ እግዚአብሔር ዳዊት ለእኔ እንደ ልቤ ነው ያለው ሰው ነው። ሰው እንደ ልቤ የተባለው ዳዊት እንኳን ፈጣሪውን በድሎታል። እንዲህ አይነት ኃጢአት ውስጥ ወድቋል። ስለዚህ እናንተ ዙሪያቸው ያሉ ነጠላ የሚለብሱ ሰዎችን በአንገታቸው ላይ 50 ግራም ወርቅ አድርገው በአንገታቸው ላይ መስቀል የሚያንጠላጥሉ ቀሚስ የሚለብሱ ክራር ይዘው የሚዘምሩ ሰዎችን እየተመለከታችሁ እናንተ ብቻ ኃጢአተኛ እንደሆናችሁ ፊል እንዳታረጉ። እያንዳንዱ ግለሰብ ይበድላል። አያችሁ፣ በእንደዚህ ነገር እንዳትታለሉ ነው ይሄ ሀሳብ በመጽሐፍ ቅዱስ ውስጥ የተጻፈው እንጂ እንደ ልብ ወለድ የሆነ ምራቃችሁን እየነካችሁ እየገለጣችሁ እንድታነቡት አይደለም። እያንዳንዱ ሰው ይበድላል። እያንዳንዱ ሰው ኃጢአትን ይሰራል። እያንዳንዱ ሰው ይበድላል። ነገር ግን ትልቁ ልዩነቱ ምንድነው መሰላችሁ? መቅደስ ከወደቅንበት አወዳደቅ የምንነሱ አነሳስ ነው ልዩነቱ። ምን እነሱ አነሳስ? ለምሳሌ መቅዲ ወድቃለች። ኦኬ፣ ሰው ከወደቀች በኋላ ምን አድርጋለች ነው። ከወደቀች በኋላ ከክርስቶስ ጋር ለመታረቅ አንድ እርምጃ ተራምዳለች። ይሄ ትልቅ ሰክሰስ ነው። ካልሆነ ግን ሰዎች በእንባ አለንጋ ብቻ ራሳቸውን የሚገርፉ ከሆነ ስህተት ነው። መቅዲ ሲጀመር እንባ መፍሰስ ያለበት የበደላችሁትን ኃጢአት ክርስቶስ ኢየሱስ ይቅር እንዲላችሁ ብቻ ነው ተወዳጆች። ልክ እንደ ማርያም ዘነይን
ማርያም ዘኔን የገዛ ሰውነቷን በመስታወት ተመለከተች። እናንት ጉንጮቼ ነገ ወዳቂዎች ናችሁ፣ እናንት አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንት ቅንድቦቼ ነገ እኮ ረጋፊዎች ናችሁ እያለች ለእያንዳንዱ ሕዋሳቶቿ ወቀሳን አቀረበች። እናም ወዲያውኑ ወደ ክርስቶስ ኢየሱስ ልብሷን እንኳን አልቀየረች። ክርስቶስ ውጭ ልብሳችን እንድንቀይርለት አይደለም የሚፈልገው። በቃ ልክ ስትጸጸቱ ከነማንነታችሁ ወደ ክርስቶስ ቀረቡ። ከነማንነታችሁ ወታደር የሆንከው ወንድሜ ሬንጀርህን እንድታወልቅ ቤተክርስቲያን አታስገድድህም። ስጋን በመሸጥ ላይ ትኖር የነበርሽው እህቴ የለበሽውን አለባበስ ይሄ የአጭሩን ቀሚስ ምናምን እንድትቀይር አይደለም ቤተክርስቲያን የምትፈልገው። ልክ እንደ ማርያም ዘኔን ልብሳችሁን ሳትቀይሩ ብቻ ወደ ክርስቶስ ቅረቡ። በመጀመሪያ ውስጣዊ ልባችሁን ብቻ ቀይራችሁ ማለት ነው። ውሳጣዊ ማንነት ነው መቀየር ያለበት። እና ወደ ክርስቶስ ዘንድ ቀርባ ምንድን ያደረገችው? ክርስቲያኖች ምንድን ያደረገችው? ማርያም ዘኔን ወይም ባለሽቷ ማርያም ማለት ነው ወደ ክርስቶስ እግር ስር ድፍት ብላ ስቅስቅ ብላ አልቅሳ እግሮቹን በሽቱ ቀብታ ነው በንስሐ ሕይወት የታጠበችው። አለቅ። ከዛ በኋላ አዲስ ምዕራፍ ነው የተጓዘችው ማርያም ዘኔን። ሰው ነው የድሮ ማንነታችሁን እየመዘዘ እናንተ እኮ ማለት የሚላችሁ የድሮ ማንነታችሁን እናንተ ጭራሽ የረሳችሁትን ነገር ማለት ነው። እገሌን እኮ እናውቋለን ይላል። አንዳንድ ጊዜ ሰው መጣል ሲፈልግ ለምሳሌ አሁን እንደው በድሮ በቀድሞ ህይወቱ እንደው የማይሆን ነገር ሰርቷል እንበልና ኤርሚን ጀስት ለአንድ ቀን እንኳን አይቶት የሚያውቀው ሰው እሱን እኮ አውቀዋለሁ ይላል። እሱን እኮ አውቀዋለሁ። በመልካም ነገር ግን አይደለም ሰው ማንነታችሁን የሚመዘው፣ በመጥፎ ነገር ነው። እንዲህ ሲያደርግ እሷ እኮ እንደዚህ ስታደርግ ትዝ ይለኛል ይላቸዋል። ክርስቶስ ግን እያንዳንዱ የሰራችሁትን ኃጢአት እርሱ ይቅር ባይ ነውና ኃጢአታችሁን በአጠቃላይ ይረሰዋል። በነፃነት ትመላለሳላችሁ፣ መንፈሳችሁ ይታደሳል። ስለዚህ የባዶነት ስሜት ሲሰማችሁ እመኑኝ ክርስቲያኖች ወንድሞቼ፣ ወደ ክርስቶስ እንቅረብ፣ በንስሐ ሕይወት እንመላለስ፣ በንስሐ እንታጠብ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። ያኔ ሁለንተናችን ይታደሳል። እንኳን ክርስቶስ ቅዱሳን ከኛ ጋር እንዳሉ የዛን ጊዜ ፊል እናደርጋለን። በነገራችን ላይ እኛ ኦርቶዶክሳውያን በዚህ አጋጣሚ ለየት ያለ የተሰጠን ስጦታ ምን እንደሆነ ታውቃላችሁ? እግዚአብሔር እንዳለ ፊል ማድረግ የምንችል እውነተኛ ማኞች እኛ ብቻ ነው። እግዚአብሔርን ያየው ማን አለ? እግዚአብሔርን ያየው ከቶ ማንም የለም እኮ። እግዚአብሔር ግን እንዳለ ያመንነው ሳናየው ነው። ሳያዩ የሚያምኑ ብፁዓን ናቸው የተባለው ለዛ ነው ተወዳጆች። ይህ ሁሉ ምእመን ብፁዕ እግዚአብሔርን ሳያይ ያመነ ነው። እግዚአብሔርን በህይወታችሁ ግን ታዩታላችሁ። እናቶቻችን ከዚህ ቀደም ሁላችሁም ታውቃላችሁ፣ በምንፍቅና ውስጥ የሚኖሩ ሰዎች እየመጡ ጥቅስ እያሳዩቸው በቃ ኢየሱስ እኮ እንደዚህ ነው፣ እናንተ ያመናችሁት ነገር ስህተት ነው ምናምን ይሏቸዋል። እምነታቸውን ግን ሳይክዱ ነው ይኖሩት። ይገርማል። የኛ እናት አባቶቻችን መጽሐፍ ቅዱስ ጥቅስ በጥቅስ አውቀው ሳይሆን በህይወታቸው እግዚአብሔርን ስላዩት ብቻ ነው ይህችን ቅድስት ቤተክርስቲያን ውስጥ እንድንኖር ያደረጉን። በነገራችን ላይ ማርያም ታማልዳለች የሚል ጥቅስን አውጥቶ ማሳየት ቢያቀታቸው በመብርሃን ምልጃ የዳነ ቁስላቸውን ግን ገልጦ ማሳየት ይችላሉ። እግዚአብሔርን አላያችሁም? ኦርቶዶክሳውያን እውር ሲበራ በየገዳሙ በየአድባራቱ በየጸበል ቦታው ጎባጣ ሲቀና አላያችሁም? ድዊ ሲፈወስ አላያችሁም? እግዚአብሔር የቤታችሁን ጎዶሎ ሲሞላ አላያችሁም? የልባችሁን ቋጠሮ ሲፈታ አልተመለከታችሁም? አይታችሁታል እግዚአብሔርን። ይዚ አይሽ መግሪ ሰው በኃጢአት ቆሸሸን በኃጢአት ወድቀን ሳለ ነገር ግን አንድ እርምጃ ተራምደን ወደ ክርስቶስ ተጠግተን በንስሐ ሕይወት ተመላልሰን በክርስቶስ ንጹህ ከሆንን በኋላ እግዚአብሔር አይደለም ቅዱሳን እንኳን ከኛ ጋር እንዳሉ ነው ፊልም ማድረግ የምንጀምር። እና መቅዲ ብቻሽን የትኛውም ክርስቲያን ብቻውን አይደለም። ይሄ የብቸኝነት ስሜት ሊሰማሽ የቻለው አንድ እርምጃ ባለመራመድሽ ብቻ ነው። ያቺ ደግሞ ክፍተት፣ ያቺ ቀዳዳ ምኑ ጋር እንዳለች ታውቂያለሽ መቅዲ። በቃ ያቺ ቀዳዳ ምኑ ጋር እንዳለች ታውቂያለሽ። ያቺን ቀዳዳ መድፈን ብቻ ነው ከአንቺ የሚጠበቅብሽ። በርቺልን። እንደገና ደግሞ ከፈተና ሁሉ እንርቅ ዘንድ ጌታችን ኢየሱስ ክርስቶስ ተግተን እንድንጸልይ በመጽሐፍ ቅዱስ ያስተምረናል። እና መቅዲ በስራ ቦታም ብትሆኝ ግድ የለም ረዥም ጸሎት የግድ ማድረግ አይጠበቅብንም። ረዥም ጸሎት ተጋድሎ ይባላል። ነገር ግን ጸሎት ከሆነ አጠር ያለ ጸሎትን መጸለይ ይቻላል። እና እግዚአብሔር አምላክ ከፈተና ሁሉ እንዲያርቅሽ ከኃጢአት በስተቀር የልብሽን መሻት እንዲፈጽምልሽ ሁልጊዜ መለመንሽን እንዳትረሺ እና በርቺልን መቅዲ። በጣም እንወድሻለን። እሺ በጣም እግዚአብሔር ደውሜና ጤና ይስጣችሁ። እናንተንም በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። አመሰግናለሁ። ጉድለቴንም አውቀዋለሁ።
እግዚአብሔር ደግሞ እሱን ለመሙላት ይርዳል። ሁሌም ጸሎቴ እሱ ቀርቤ ሁሌም እሱ እንዳገለግለው ፍቃድ። አሜን አሜን። መግዲ እግዚአብሔር ያክብርልን። መልካም ቀን። አሜን። እሺ ሰላም። እሺ